ሰላም ጤና ይስጥልን የተከበራችሁ የህብረት ስራ ማህበራችን ቤተሰቦች ያዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ አገራተሮ አብራችሁ ቆይታ አደርጋለሁ። ከኛ ጋር ሆኑ። አዋጭ በሞት ለተለዩት አባላት ቤተሰቦች የአነስተኛ ህይወት መድን ሽፋን አገልግሎት ሰጠ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አባላቱን በቁጠባና ብድር አገልግሎት ተጠቃሚ ከማድረጉም ባሻገር የአባላትን ቤተሰቦች ከድንገተኛ ኢኮኖሚ ጫና የሚታደግ ተግባራዊ እርምጃ መውሰዱን ቀጥሏል። እኔ በሞት ለቤተሰብ ዕዳ አላወርስም የሚለውን የአባላት ስጋት በአዋጭ ህይወት መድን ሽፋን አገልግሎት ምላሽ ሊሰጠም ይገኛል። በዚህ መሰረት አዋጭ ሳኮስ ሜክሲኮ በሚገኘው ዋናው ቢሮ በሞት ለተለዩት 3 አባላት ህጋዊ ወራሾች የአነስተኛ ህይወት መድን ሽፋን ክፍያ ፈጽሟል። ወላጆቻቸውና የትዳር አጋሮቻቸውን በሞት ላጡ ህጋዊ ወራሾች የብድር ዕዳ በመሰረዝ እንዲሁም አባላት በህይወት እያሉ የቆጠቡትን ገንዘብ ጨምሮ በአጠቃላይ ከ5.8 ሚሊዮን ብር በላይ ተመላሽ አድርጓል። አዋጭ እስካሁን በተለያዩ የሀገሪቱ ክፍሎች ለሚገኙት በሞት ለተለዩት 50 አባላት በድምሩ ከ13.2 ሚሊዮን ብር በላይ የህይወት መድን ሽፋን አገልግሎት መስጠት ችሏል። የአባላት አማካሪ ስራ ክፍል ኃላፊ ወይዘሮ ሄለን ይርማ እንደገለጹት ይህ አገልግሎት አባላት በህይወት ሳሉ ቆጥበው በመበደር ተጠቅመው ራሳቸውን እንዲለውጡ የሚያበረታታ ሲሆን ድንገተኛ ሞት ሲያጋጥም ደግሞ ቤተሰብ በዕዳ እንዳይባክን ዋስትና የሚሰጥ ነው ብለዋል። ወይዘሮ ሄለን አዋጭ ሳኮስ በሞት ለተለዩት አባላት ቤተሰቦች መጽናናትን ይመኛል ያሉ ሲሆን ወደፊትም ይህን መሰል ማህበራዊ ኃላፊነቱን አጠናክሮ እንደሚቀጥል አስታውቀዋል። ህብረት ስራ ማህበራችን እንግዲህ ያው ከሚሰጣቸው አገልግሎቶች ዛሬ የተገናኘንበት አንዱ የህይወት መድን ሽፋን ኢንሹራንስ የሚባል አባላቶቻችን ወደ ህብረት ስራ ማህበራቸው መጥተው ገብተው አገልግሎቱን ሲገለገሉ ቆይተው በህይወት ዘመናቸው ተገልግለው ህይወታቸው ደግሞ ሲያልፍ ለቤተሰቦቻቸው ያለው የተበደሩት ነገር ዕዳው ወደ ቤተሰብ እንዳይተላለፍ በዚህ በአነስተኛ የህይወት መድን ሽፋን ህብረት ስራ ማህበሩ አገልግሎቱን ስለሚሰጥ እሱን ዛሬ ለቤተሰቦቿ ክፍያውን ለመክፈል ነው የተገናኘ ነውና አዋጭ እንግዲህ ከአገልግሎታችን ከሚሰጠው ከብድር፣ ከቁጠባ፣ ከስልጠና፣ ከማማከር አንዱ የሆነው የህይወት መድን ሽፋን ኢንሹራንስ ለአባላቶቻችን በጣም ጠቀሜታ ያለው ነው። ጠቀሜታው ደግሞ ምንድነው? የአባላቶቻችን ቤተሰቦቻቸውን ሲያጡ ዕዳውን አብሮ ላያቸው ላይ እንዳይቆይ ያንን ችግር ይቀርፍላቸዋል። እንዲሁም ደግሞ ህብረት ስራ ማህበሩ አንድ ቤተሰብ ነው አዋጭ ውስጥ ያለ ሰው ቤተሰባዊነቱንም የሚገልጽበት ሂደት ነው ይሄ አገልግሎትና አገልግሎቱ ህብረት ስራ ማህበራችን ከሚሰጠው ዋነኛው አገልግሎት በመሆኑና እንግዲህ ለቤተሰቦቻቸው ይሄንንም ነገር ስንፈጽም ዛሬ ተገናኘንበት አገልግሎቱን ማሳወቃል። ሌሎችም ደግሞ ከመቆጠብ ከመበደር ጋር ተያይዞ ሲበደሩ ዕዳውን እንዳይፈሩ መክፈል በህይወት ዘመናቸው እስካሉ መክፈል ይችላሉ። በህይወት ቢያልፉ ደግሞ ለቤተሰቦቻቸው ምንም አይነት ዕዳ ትተው እንደማይሄዱ በዚህ በአነስተኛ የህይወት መድን ሽፋን ኢንሹራንስ ከቨሬጅ እንዳለውም እንዲያቁም ለሌሎችም ወደ ህብረት ስራ ማህበሩ ሊመጡ ላሰቡም ወንድም እህቶቻችን ይሄንን እንዲገነዘቡ ለማስቻል ወገናዊነታችንንም እንገልጻለን፣ የተሰማንንም ሀዘን እንገልጻለን። የህብረት ስራ ማህበሩ የአነስተኛ ህይወት መድን ሽፋን አገልግሎት ተጠቃሚ የሆኑት የወይዘሮ ቆንጅት ለማ፣ የአቶ ተስፋዬ በቀለና የአቶ ኃይሉ ሞገስ ህጋዊ ወራሾች ሲሆኑ አዋጭ የኑሮ መክበድ ተስፋ ማስቆረጠንና ብድሩን ለመክፈል አቅም ባጣንበት ወቅት ደርሶ ላሳየን አጋርነት ምስጋናችን ከልብ ነው ብለዋል። ስሜ ድሮ ደበላው እንደ ይባላሉ። የቆንጂት ለማ አየሌ ባለቤት ነኝ እና እነዚህ የሁለቱ ልጆች አባት ነኝና ቆንጂት በህይወት በነበረችበት ሰዓት የእናንተ አባል እንደነበረችና በእናንተ በኩል በአዋጭ መኪና ብድር ወስዳ ገዝታለችና ነገር ግን ያው እሷ በገጠማት ምክንያት እዚህ ቻላም ተለይታለች። አዋጭ እውነት ለመናገር እኔ በጣም ጥሩ ነገር ብሎልኛል። ለምን አሁን እነዚህ ልጆችን ይዤ ዕዳውን መክፈል የማልችልበት ሁኔታ ነው። እሱ ብቻም አይደለም፣ እሷ በገጠማት ህመም ምክንያት ከተለያዩ ወዳጆቼ ብዙ ብር ተበድራለሁና እሱንም መመለስ የማልችልበት ደረጃ ላይ ነው አሁን ያለ ነው ማለት ነው። አዋጭ ለኔ ጥሩ አሁን ካሉ ቢያንስ ልጆችን ማስተማር ይችላሉ። የግል ትምህርት ቤት ነው የሚማሩት። በሰዓቱ እሷም ገቢ ስለነበራት እኔም በግሌ ስለምንቀሳቀስ ነገ የተሻለ ቦታ ይደርሱናል በሚል የግል ትምህርት ቤት ነበር ያስጀመርናቸው። እሱ ነገር እንዳይቋረጥ አድርጎልኛል አዋጭ ነው ለመናገር። ለምን ወደዚህ የሚመልሱ ቢያንስ ልጆቼ ላይ ኢንቨስት አደርጋለሁ፣ ልጆቼ ማስተማር እችልበታለሁ። ሁለተኛ ደግሞ እኔ ዕዳ አለብኝ ብዬ እንዳልጨነቅ አድርጎኛል።
ትልቁ ነገር አንድ ሰው በዕዳ ሲያዝና ከዕዳ ነፃ ሲሆን አእምሮ የተለያየ ነው እና ያንን ሁሉ ስለቀረፈልኝ እውነት ለመናገር መስሪያ ቤቱን በጣም ማመስገን ፈልጋለሁ። ስሜ ወይዘሮ አበዛሽ ጥላሁን እባላለሁ። የአቶ ተስፋዬ ሟች አቶ ተስፋዬ ባለቤት ነኝ። በዚህ በአዋጭ ህብረት ስራ ማህበር የመጀመሪያችንም አይደለም ስንበደር፣ ሁለተኛ ጊዜያችን የመጀመሪያውን ጨርሰን መኪና ገዝተን ጨርሰን ሁለተኛ ለቤት መግዣ ነው የወሰድነው። ከዛ በተረፈ የቤት መግዣውን ያው ቤቱን ገዝተን እየኖርንም ሳለ እሱ በህይወት አለፈ። ህብረት ስራ ማህበሩም እግዚአብሔር ይስጠው እዳችንን አስቀርቶልናል። እናመሰግናለን። ወደፊትም እኔ ብዙ እቅድ አለኝ። ኤሌክትሪክ መኪና ለመግዛት ሁሉ አስባለሁኝ እዚሁ ተበድሬ ማለት ነው። ስሜ ቃላብ ኃይሉ ሞገስ እባላለሁ። እንደሚታወቀው ኃይሉ ሞገስ አባታችን የአዋጭ ነባር አባል ነበረ እና የንግድ ብድር ወስዶ የሆቴል ስራ ላይ ተሰማርተው ነበርና በአጋጣሚ በተከሰተ የህይወቱ በማለፉ ምክንያት አዋጭ የነበረብንን ብድር ዘግቶልን ከጭንቀት ገላግሎናል። በዚህም ደስተኛ ነን። እንግዲህ እኛም ደግሞ የአዋጭ አባል ነን፣ አባልም ሆነን እንቀጥላለን። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃዎችን የተከታተላችሁት ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።